የሚሸጥ ቦታ እየላችሁ ቀርብ ያለው ወሎ 200 ካሬ ነው። አካባቢው የሞቀ የደመቀ ሰፈር ነው። ወሎ ኮምቦልቻ ነው። ብዙዎቻችሁ ስጠይቁኝ የነበረው ሰፈር ላይ ነው እየላችሁ የቀረብኩት። እንዳልፋችሁ ተመጣጣኝ ዋጋ ነው። ከፈለጋችሁ በብሎኬት ከፈለጋችሁ በእንጨት መስራት የምትችሉበት ነው። አካባቢ ላይ ቤቶችም እየተሰሩ ይገኛሉ። ለጥቁር አስፋልት ቀረብ ያለ ነው። እንደዚሁም ለከተማ ቀረብ ያለ ነው። ለዛሬ እየላችሁ የቀረብኩት እንዳልፋችሁ አገር ውስጥም ያላችሁ ከሀገር ውጭም ያላችሁ የቻናሌ ቤተሰቦች በተጠራበት አይደለም የሚሸጠው ቦታም ሆነ ቤት እዚህ ጋር ሳቀርብላችሁ የተወሰነ ድርድር ይኖረዋል። የዚህን የ200 ካሬ ቦታ ዋጋ የማሳውቃችሁ ይሆናል። በቅድሚያ ለዚህ ለዩቱብ ቻናል አዲስ ሆናችሁ ሰብስክራይብ አድርጉ። ነባሮች ደግሞ ላይክ እያደረጋችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ በውጭ ሀገር ለምትኖሩ እህትና ወንድሞች እንኳን ደስ ያላችሁ። በአሜሪካና በአውሮፓ በሳውዲና በዱባይ በኩዌትና በቤሩት የምትኖሩ በየትኛውም የዓለማችን ክፍል ሆናችሁ ቤትና ቦታ መግዛት ከፈለጋችሁ እኛ አለንላችሁ። እዛው ባላችሁበት ሆናችሁ ቤተሰቦቻችሁን በመላክ ብቻ የቤት ባለቤት መሆን ትችላላችሁ። ብዙዎች ቤተሰብ እየላኩ የቤትና የአፓርታማ እንዲሁም የኮንዶሚኒየም ባለቤት እየሆኑ ነው። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ የምንሰጣቸው አገልግሎቶች በወሎ ዙሪያ ደሴና ሐይቅ፣ ወሎና ኮምቦልቻ እንዲሁም ከሚሴና ሀርቡ ህጋዊ የንግድና መኖሪያን ያካተተ አፓርትመንትና ኮንዶሚኒየም መግዛት ለምትፈልጉ በሙሉ በስልክ ቁጥራችን በ0914 25 7198 ወይም በ0966 388249 ሃሎ ይበሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና የተከበራችሁ የቻናላችን ቤተሰቦች ሰላም ናችሁ? ከኛ ጋር ሁሉ ሰላም ሁሉ መልካም ነው። የሚሸጥ ቦታ የላችሁ ቀረብ ያለው ወሎ 200 ካሬ ነው። ወሎ ኮምቦልቻ ነው። ህጋዊ ካርታ ፕላን ያለ ነው። አካባቢው የሞቀ የደመቀ ሰፈር ነው። ለከተማም ቀረብ ያለ ነው። ለጥቁር አስፋልትም ቀረብ ያለ ነው። ብዙ ሩቅ የሚባል አይደለም። እንዳልፋችሁ ብዙዎቻችሁ ስጠይቁኝ የነበረው ሰፈር ላይ ነው እየላችሁ የቀረብኩት። ዋጋውን አሳውቃችኋለሁ። ዋጋውን ከማወቃችሁ በፊት ቪዲዮውን በላይክ ጀምሩ እስከ መጨረሻ ድረስ አብራችሁን ቆዩ። ውድ የቻናሌ ቤተሰቦች ለዛሬ እየላችሁ የቀረብኩት ቦታ የማህበር ነው። ከአሁን በፊት ራሱ አቅርቤላችሁ በእኔ ላይ ቤተሰብ ልካችሁ ብዙ ልጆች አጋዝቻችኋለሁ። እንደዚሁም ቤትም እየሰራችሁ ትገኛላችሁ። ቤት እያላችሁ ያጋዛችሁ ልጆች አላችሁ። ሳላደንቃችሁ አላልፍም። ብር ባንክ ቤት የምናስቀምጥ እባክህን እስኪ ተከራከርና አጋዛን እያላችሁኝ በሰዓቱ አጋዝቻችሁ ከ2 ወር በኋላ ከ3 ወር በኋላ አትርፋችሁ ሸጣችሁ ደስ ብሏችሁ ደስታችሁንም እያካፈላችሁ ነበረ። ሳላደንቃችሁ አላልፍም። አላህ ይጨምርላችሁ ነው የምላችሁ። የማህበር ቦታ ማለት ነው። ወዳውኑ እንደተመራ ቶሎ ፈጥናችሁ ግዙ፣ አቅማችሁ ከፈቀደ። አቅማችሁ ካልፈቀደ በቃ ምንም አማራጭ የለም፣ መጠበቅ ነው። ሌላም ሲመራ ትገዛላችሁ ብትባሉ መርሃባ ነው የምትሉት። ምክንያቱም አቅማችሁ አይፈቅድም። እኔ በጣም የሚገርመኝ አቅማችሁ እየፈቀደ የተለያየ 8 እና 6 ሰው የምታማክሩ አንዳንድ ሰዎች አላችሁ። ሀገር ውስጥም ያላችሁ ከሀገር ውጭም ያላችሁ ማለት ነው። በሌላ ቤተሰብ የምትልኩ ብዙዎቻችሁ የምትወስኑ ናችሁ። ሳላደንቃችሁ አላልፍም። ቤተሰቦቻችሁም የሚወስኑ ናቸው፣ ለእናንተ የሚጨነቁ ናቸው። አይቻለሁ ማለት ነው። የአንዳንዶቻችሁ ቤተሰብ ደግሞ አሉ በጣም የሚያስቁና ግርም የሚሉ ለሴት ልጅ ቦታ ምን ያደርግላታል፣ ቤት ምን ያደርግላታል ብለው የሚያስቡ እናንተ እንዳትቆጧቸው መተው ቦታም እንደዚሁም ቤትም የሚያውላችሁ ማለት ነው። እዚህ ደረጃ ድረስ ማለት ነው። የአብዛኛዎቻችሁ ቤተሰቦች ማለት ነው ቤትም እያላችሁ ቦታ ይገዙላችኋል። አይቻለሁ። ለእናንተ የሚያስቡ ናቸው፣ የሚጨነቁ ናቸው። ሳላደንቃቸው አላልፍም። ቦታ ያልገዛችሁ ቤት ያልገዛችሁ ግዙ ነው የምላችሁ። እንደዚሁም ያላችሁ ብር የሚገዛ የማይመስላችሁ አላችሁ። በቃ ተስፋ ቁርጥ ያላችሁ ሁሉ አላችሁና ተስፋ አትቁረጡ። የእናንተ ብር እኮ ሳይገዛላችሁ ቀርቶ አይደለም፣ አቅማችሁ ከሚፈቅደው አካባቢ ላይ ሳትወስኑ ቀርታችሁ ነው። ገብቷችኋል አይደለ? ለከተማ ቀረብ ያለ ከፈለጋችሁና ታሰባችሁ ማለት ነው ያላችሁ ብር አለ አይደለ? እንደማይገዛላችሁ ታውቃላችሁ። አቅማችሁ የሚፈቅደው አካባቢ ላይ ግዙና ከዛም የተወሰነ ጊዜ አቆይታችሁ ያን ሸጣችሁ ጨምራችሁ ወደ ከተማ ቀረብ ያለ መግዛት ትችላላችሁ። ብሩን ግን ባንክ ቤት አስቀምጣችሁ የሚጨምርላችሁ ምንድን ነው? አይጨምርላችሁም አይደለ? እንደነበር ነው የሚቀመጠው። ስለዚህ ቦታና ቤት ላይ ያደረጋችሁት ብር ማለት ነው እየጨመረ ነው የሚሄደው። በ2 ወር በ3 ወር ውስጥ እስከ 400-500 ሺህ ብር እየተተረፈ እያያችሁ ነው ማለት ነው፣ በአንድ ጊዜ ጨምሮ። እኔ እዚህ ጋር እኮ ዋጋ ስናገርና እንደዚሁም ሲሸጥም እዚህ ጋር እየለቀኩላችሁ ነው። ቤተሰቦቻችሁን መጥተው እያዩ ነው በተግባር ማለት ነው። በሌላም ሰው ስታስጠይቁ ማለት ነው እዛ ማህበር ላይ ስንት እንደሚጠራና ስንት እንደሚሸጥ እየነገሯችሁ ነው። ግልጽ እያደረግኩ ነው እዚህ ጋር ሳቀርብላችሁ። የገዛችሁ ሰዎች ተጠቃሚ ይሆናችኋል። ያልገዛችሁ ግዙ ነው የምላችሁ። አቅማችሁ የሚፈቅደው አካባቢ ላይ እንደዚሁም የለቀኩላችሁ ቦታ ቤት አለ። ግቡና ቤቴን ጎብኙት። የተሸጠው ተሸጧል፣ ያልተሸጠው አልተሸጠም ብዬ አስተናግዳችኋለሁ። በውስጥ መልእክት ስታስቀምጡ ማለት ነው ሪከርድ ጽሁፍ ስታስቀምጡልኝ ቶሎ መልስ ብላችሁ የምትቆጡ አላችሁ። ሰሞኑን ደግሞ ማለት ነው
እናንተ እንደማይመቻችሁ ስራ ላይ ሆናችሁ ላይመቸው ይችላል ብላችሁ በመልካም ነገር በቃ አሰቡ ማለት ነው። እላፊ ቃላት ሁሉ የምትናገሩ አላችሁ። እንደዛ መናገር አይጠበቅባችሁም። በመልካም ነገር ፍቱን ነው የምላችሁ። ብዙዎቻችሁ እንኳን ትረዳላችሁ፣ እየተረዳችሁ ነበረ። አሁን ደግሞ የምትቆጡ አንዳንድ አላችሁ። ሪከርድና ጽሁፍ ባስቀመጣችሁ በ15 ደቂቃ እና 10 ደቂቃ ቶሎ ታልተመለሰልን ብላችሁ እላፊ ቃላት ተናግራችሁ እኔ እንድናገር እላፊ ቃላት የምትጠብቁም አላችሁ። አልናገርም፣ መስሚያ የጥጥ ነው። እሺ አለበሳቅ አይቻልም። ዛሬ እየላችሁ የቀረብኩትን ቦታ ዋጋውን እነግራችኋለሁኝ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ላይክም አድርጉ። ደግሞ ያደረጋችሁ ቤተሰቦች ማለት ነው። የሚቀንስና የሚጎልባችሁ ነገር አለ እንዴ? የለም። እንደስተዛሬው ደግሞ ለ4 ሰው ለ5 ሰው ሸር እንደምታደርጉ ሸር አድርጉም። 20 ሺህ ሰብስክራይብ አስገቡኝ። ያጎደልኩባችሁ ነገር አለ? የለም። እያቀረብኩላችሁ ነው። በፊት የለቀኩትን ቪዲዮ አይታችሁ የዛሬ 6 ወር 5 ወር የለቀኩትን አይታችሁ ይሄው በዙ ዋጋ እያጋዛሃል ነበር እንደ ፊርማ ቪዲዮ ለቀህ ሄድል እንዴ? ለምን ታዲያ ለእኔ ጠፋ? እንዴትስ እንደዚህ ሊሆን ቻለ የምትሉ አላችሁ። አረ ይሄ እኮ የቆየ ነው ብዬ ሳስረዳችሁ ነው የምትረጋጉትና አለ እኮ ወራት ስንት ወር እንደሆነው አመትም ከሆነው እላው ላይ ያለ ማለት ነው። ስለዚህ እኔ እዚህ ጋር እያለ ቅናሽ ቦታ እያለና ቅናሽ ቤት እያለ ለእናንተ ወደኋላ ምልበት አንድም ቅጽበት የለም። ስትጋዙ አይደል እንደ እኔ የማገኘው። የሚሸጥ አፓርታማ አለን፣ አክሲዮን አለን፣ የአንድ ሰው ዕጣ ኮምቦልቻ ላይ ደሴ አለን። ሽጥልን እባክህን። ከገዛም በኋላ የተሰራ ነገር የለም። ይሄው 4 ዓመቱ 5 ዓመቱ ነው። እባክህን ሽጥልን የምትሉኝ አላችሁ ማለት ነው። እኔ እዚህ ጋር ለእናንተ እየተሰራ ያለ አፓርታማ አክሲዮን ሳቀርብላችሁ ማለት ነው በራሳችሁ ሰው ላይ እኔ እዛ ሄጄ ለቤተሰቦቻችሁ ካሳየው በኋላ አንዳንዶች ናችሁ ታዲያ ብዙዎቻችሁ እንኳን እንደዚህ የምታደርጉ አይደላችሁም እና ሄዳችሁ ተገዛችሁ በኋላ መጨረሻ ላይ እንደዚህ ለመዋጮ እንደዚህ አቅም ሲያንሳችሁ መሸጥ ልትፈልጉ ስትሉ ሽጥልን ትላላችሁ። በራሳችሁ ሰው ላይ ሄዳችሁ ገዝታችሁ ማለት ነው። ያው የራሳችሁ ሰው ደግሞ እንዲሸጥላችሁ አናግሩት ማለት ነው። ያለቅጥም ገምና ከኛ ውጭ የለም ብላችሁ የምታስቡም አላችሁ። ሲቀጥል ደግሞ ቤት ስትገዙ እኛ ኮሚሽን አንከፍልም የፈለገ ቢሆን እያላችሁ የምትምሉ ሁሉ አላችሁ። ከዛም በስተመጨረሻ እኛ እንቀበልም ብለው ያገባያችኋል ከሻጩ ላይ ማለት ነው። ተነጋግረው ይቀበላሉ የእናንተን ኮሚሽን። እናንተ አስተያየት አድርግልን ብላችሁ ከሌላችሁ እኮ ብታናግሩት ያንደላላ ምንም በቃ ያለምንም ምክንያት እሱም ቀንሶ ያገበያያችኋል ማለት ነው። እናንተ ግን እዚህ ጋር ችግራችሁ አንሰጥም እኛ የኮሚሽን ወላሂ አንከፍልም ብላችሁ ሁሉ የምትምሉ አንዳንድ ልጆች ማለት ነው ተሸጉዳችኋል። ከዛም እሱ ከሻጭ ጋር መነጋገር ነው። ያኔ ኮሚሽኑን ይቀበላችኋል። ገብታችኋል አይደለ? በቃ ያልከፈልን የሚመስላችሁ ልጆች አላችሁና እዚህ ደረጃ ድረስ እኔ እዚህ ጋር መጥቼ በግልጽ ነው የምናገረው ማለት ነው። የተመቸው ቤተሰብ ይልካል፣ አጋዛችኋለሁ። ለዛሬ የላቸው የቀረብኩት የዚህ የ200 ካሬ ቦታ ዋጋው 2.4 ነው። ድርድር አለው። ገዢ ሆናችሁ ማናገር ትችላላችሁ። ስልክ ቁጥር አለላችሁ መግቢያ ላይ ስላችሁ ቪዲዮ ከጀመራችሁት በኋላ ከ47 እና ከ46 ሰከንድ በኋላ ስልኬን ማስታወቂያ ላይ ታገኙታላችሁ። ለዚህ ለዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ አድርጉ። የደወል ምልክቱ ስትጫኑ ሁሌ የምለቀው ቪዲዮ ይደርሳችኋል። ለዛሬ የላችሁ የቀረብኩትን ቦታ እንደምትወዱት ተስፋ አደርጋለሁ። አብራችሁ ስለቆያችሁ ከልቤ አመሰግናለሁ። በሌላ ቪዲዮ ውስጥ የምንገናኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሁኑ። እወዳችኋለሁ።